ירושלים של זהב ושל נחושת ושל אור, הלא לכל שירייך אני כינור. ירושלים של זהב ושל נחושת ושל אור, הלא לכל שירייך אני כינור. ዮም ኢየሩሳሌም የኢየሩሳሌም ቀን። ዮም ኢየሩሳሌም ወይም የኢየሩሳሌም ቀን ከእስራኤል የነጻነት ክብረ በዓል በኋላ እንደ ዕብራውያን አቆጣጠር ሚያዝያ 28 ቀን በየዓመቱ የሚከበር የደስታ በዓል ነው። ለማስታወስ ያህል የእስራኤል የነጻነት በዓል በየዓመቱ እንደ ዕብራውያን አቆጣጠር ሚያዝያ ወር 5 ቀን ይከበራል። ከ1948 ዓመተ ምህረት ጀምሮ እስከ 1967 ዓመተ ምህረት ድረስ ማለት እስከ 6ቱ ቀን ጦርነት ድረስ ኢየሩሳሌም ከተማ ከሁለት ተከፍላ ነበር። እንደ ኤሮፓ አቆጣጠር በ1967 ዓመተ ምህረት በአረቦችና በእስራኤል በተደረገው የ6ቱ ቀን ጦርነት የእስራኤል የጦር ኃይል ድልን በመጎናጸፍ ከሁለት ተከፍለው የነበሩትን የኢየሩሳሌምን ከተማ እንዲሁም ኮቴላ ማዕራቢን የቤተ መቅደሱን ዙሪያ በማጠቃለል በቁጥጥራቸው ስር በማዋል መላ የኢየሩሳሌምን ከተማና ኮቴላ ማዕራቢን ለማዋሃድ ችለዋል። የእስራኤል ሕዝብ መንግሥት የኢየሩሳሌምን መዋሃድ እጅግ ካለመጠን አስደሰታቸው። ይህ ቀን ዮም ኢየሩሳሌም ወይም የኢየሩሳሌም ቀን ተብሎ እንዲከበር ስለታወጀ ማንም ይሁዲ የሆነ ሁሉ በዚሁ ቀን ወደ ኢየሩሳሌም በመሄድ ደስታውን ሲገልጽ ይውላል። የኢየሩሳሌም ቀን ቅዱሲቱ ኢየሩሳሌም በከፊል በጠላት እጅ የነበረችው ከተማ ወደ እስራኤል እጅ የተዋህደችበትን ቀንም ምክንያት በማድረግ ደስታቸውን ሲገልጹ ከመዝሙረ ዳዊት የተጻፈውን ጥቅስ እንዲህ ሲል ተጽፏል። ዘሃዮም አሳና ጊላ ብንስምኻቦ ዛቲ ዕለት እንተ ገብረ እግዚአብሔር ንትፌሳህ ወንትሐሰይ ቦቱ። መዝሙር 18 ቁጥር 24 እግዚአብሔር የሠራትን ቀን ይህች ናት፣ ሐሴትን እናድርግ፣ በእርሷም ደስ ይበለን በማለት ደስታቸውን ከመግለጽ ዘወትር አያቋርጡም። የኢትዮጵያ ይሁዳውያንም ስለ ኢየሩሳሌም ያላቸው ናፍቆትና ፍቅር እስከ የለውም። ለምሳሌ መናብርተ ቤተ ዳዊት ትዜንው ዳህናኻ ኢየሩሳሌም ጅንጋ 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 ዋሺ እያሉ ሲዘምሩ ኢየሩሳሌምንም በእጃቸው የጨበጧት ይመስል ነበር። ይህ የሚያሳየው የኢየሩሳሌምን ፍቅር ምን ያህል ተወዳጅነት እንዳላት ነው። እነርሱም በኢየሩሳሌም ምን ያህል ጉጉትና ስስት እንዳላቸው የሚገልጽ ነው። ስለ ቅዱሲቱ ኢየሩሳሌም አጭር ታሪክ ወደ ኋላ መለስ ብለን ስንመለከት በኢየሩሳሌም ከተማ 2 ጊዜ ቤተ መቅደሱ ተሰርቶ እንደነበር ታሪክ ይናገራል። በመጨረሻም ከ2000 ዓመታት በፊት ቤተ መቅደሱ በመቃጠሉ ምክንያት ይሁዳውያን ከኢየሩሳሌም ተሰደዱ። ከተሰደዱበት ቀን አንስቶ ኢየሩሳሌም በልብ ስራቸው ተቀርጻ ስለምትኖር ለሚመጣው ዓመት ኢየሩሳሌም አድርሰን በማለት ልዩ ጸሎት ያደርሱ ነበር። ከተሰደዱበት ዘመናት አንስቶ ወደ ኮቴላ ማዕራቢ ቀርቦ ለመጸለይ አይችሉም ነበር። ከ1917 እስከ 1948 ዓመተ ምህረት በእንግሊዞች ቅኝ አገዛዝ ስር በነበረችበት ጊዜ እንኳ እንዲሁ ወደ ኮቴሉ በነጻ ቀርቦ ለመጸለይ አይፈቀድም ነበር።
የእስራኤል የነጻነት ጦርነት ጊዜ ኮቴላ ማዕራቢ በአረቦች እጅ ስለተዛወረ በጠቅላላው ኮቴላ ማዕራቢ አጠገብ ቀርቦ እንኳ መሬቷን ለመርገጥ እስከ 6ቱ ቀን ጦርነት ድረስ በጥብቅ ተከልክሎ ነበር። እንደ ዕብራውያን አቆጣጠር ሚያዝያ 28 ቀን 5727 ዓመተ ዓለም እንደ ኤሮፓ አቆጣጠር 1907 ዓመተ ምህረት በተደረገው የ6ቱ ቀን ጦርነት የእስራኤል የጦር ኃይሎች ድልን በመጎናጸፍ ጥንታዊቷን የኢየሩሳሌም ከተማ በእስራኤል እጅ ተዛወረች። ስለዚህ ጥንታዊቷ ከተማ ኮቴላ ማዕራቢ የቤተ መቅደሱ ቅጥር ዙሪያ አዲሲቱ ከተማ ተዋሃደች አዋሃደችም። ኢየሩሳሌም በአዲስ መንፈስ ታደሰች፣ በእስራኤል እጅም ሆነች። ስለዚህ ኢየሩሳሌም የተለቀቀችበትንና የተዋሃደችበትን ቀን ዮም ኢየሩሻላይም የኢየሩሳሌም ቀን ተብሎ እንዲጠራ ታወጀ። በዚሁ ቀን በብዙ ሺህ የሚቆጠሩ ይሁዳውያን ከተለያዩ ክፍለ ሀገሮችና አውራጃዎች በየዓመቱ ወደ ኢየሩሳሌም በመሄድ ለእግዚአብሔር ጸሎትና ምስጋና ሲያቀርቡ ይውላሉ። ኢየሩሻላይም ኢር ሐቆዴሽ፣ ቅዱሲቱ ከተማ ኢየሩሳሌም። ስለ ኢየሩሳሌም ነቢዩ ኢሳይያስ ሲናገር ጽዮን ሆይ ተነሺ ተነሺ፣ ኃይልሽን ልበሺ፣ ቅድስቲቱ ከተማ ሆይ ኢየሩሳሌም ይላል። የኢየሩሳሌም ቅድስና ከሁሉ የበለጠች ናት። ኢየሩሳሌም ቦታዋ በሙሉ ቅድስና የሞላባትና የበዛባት ከተማ ናት። የቅድስናዋ መሠረታዊ ነገሮች 2 ናቸው። አንደኛ ሲና ተራራን በተመለከተ፣ ሁለተኛ የሞሪያ ተራራን በተመለከተ ይሆናል። በሲና ተራራ ላይ 10ቱ ቃላት ሕገ ኦሪት በቅድስና ለዚህ ዓለም ተሰጠች። በሞሪያ ተራራ ኢየሩሳሌም ደግሞ ሕገ ኦሪትን የሚማሩበትና ለዓለም ሕግ የሚስፋፋበት ቅዱስ ቦታ ሆነ። ነቢዩ ኢሳይያስ እንደ ተናገረው ሕግ ከጽዮን ይወጣልና የእግዚአብሔርም ቃል ከኢየሩሳሌም ኪም ጽዮን ተጼት ቶራ ኡድባር ሐሸም ኢየሩሻላይም ሚንሃጊም ልዘኸር ኹርባን ኢየሩሻላይም። ስለ ኢየሩሳሌም ጥፋት የተደነገገ ባህል። የኢየሩሳሌም ከተማና የቤተ መቅደሱ መቃጠል በነቢያት መጽሐፍ ቅዱስ ለመረዳት ይቻላል። በእነዚህ ምክንያቶች ማንም ይሁዲ የተሟላ ደስታ የለውም። የቅዱሲቱን ኢየሩሳሌም ከተማ መጥፋትና የቤተ መቅደሱን መቃጠል ሐዘን ምክንያት በማድረግ ይሁዳውያን የሆነ ሁሉ የተለያዩ ማስወሻና መታሰቢያ ሲያደርጉ ይኖራሉ። በጥቂቱ ለመጥቀስ ያህል የማስወሻ ባህሎች ያሉት እንደሚከተሉት ይሆናሉ። አንደኛ፣ አዲስ ቤት በሚሰራበት ጊዜ ቤቱን አሟልቶ ደምድሞ ከመስራት ይልቅ ትንሽ በጎንም ሆነ በማዕዘኑ ጎደሎ እንዲኖረው ያደርጋሉ። ይህ የኢየሩሳሌምን ጥፋት ማስወሻ ነው። ሁለተኛ፣ በማንኛውም ግብዣ ጊዜ ወይም ግብር ሲወርድ ከምግቡ ትንሽ ቅሬታ እንዲኖረው ያደርጋሉ። ይህም የኢየሩሳሌምን ጥፋት ማስወሻ ይሆናል። ሦስተኛ፣ በሰርግ ጊዜ ለሙሽራው የትፍሊን ምልክት በማድረግ ፈንታ ትንሽ አፈር በራሱ ላይ ይነሰነሳል። ይህም የኢየሩሳሌምን ጥፋት ማስወሻ ነው። አራተኛ፣ አንዲት ሴት የተሟላ የወርቅ ጌጣጌጥ ከምታስረው ትንሽ ጎደሎ የሆነ ነገር እንዲኖር ይደረጋል። ይህም የኢየሩሳሌምን ጥፋት መታሰቢያ ወይም ማስወሻ ነው። እንዲሁም ማንኛውም ይሁዲ በሚጸልይበት ጊዜ ሩቅ ያለው ሰው ወደ ኢየሩሳሌም፣
ኢየሩሳሌም ያለው ደግሞ ወደ ቤተ መቅደሱ ፊቱን አዙሮ መጸለይ የተለመደ ባህል ነው። እነዚህንና ሌሎችንም ባህል የመሳሰሉትን በእስራኤል ቤት ማድረግ መፈጸምና ማስወሳት ተለምዷል። ኢየሩሻላይም ሐሪም ሳቢብላ ተራሮች በኢየሩሳሌም ዙሪያ። ኢየሩሳሌም ከተማ በተራራዎች የተከበበች ናት። የእስራኤል ሕዝብ ደግሞ በእግዚአብሔር መንፈስ ቅዱስ የተከበበ ነው። በጥቂቱ ለመጥቀስ ያህል ሐር ሐዜቲም፣ ሐር ጽዮን፣ ሐር ሐጾፊም፣ ሐር ሄርጼል የተባሉ ተራራዎች ሲገኙ ከእነዚሁ ዋናው ሐር ሐሞሪያ የተባለው ነው። ለእያንዳንዱ ተራራ ለራሱ ልዩ ልዩ ታሪክ አለው። ግን ስለ ሞሪያ ተራራ ባጭሩ ለመጥቀስ ይቻላል። በኢየሩሳሌም ከተማ የሞሪያ ተራራ ይገኝበታል። በአሁኑ ሰዓት ግን ሞሪያ ተራራ በመባል ፈንታ ሐር ሐባይት እየተባለ ይጠራል። ምክንያቱም ከዚሁ ተራራ ላይ አንደኛውና ሁለተኛው ቤተ መቅደስ ተሰርቶበት ስለነበር ነው። እንደ ታላላቅ አበው አነጋገር ሲያስረዱ አባታችን አብርሃም ይስሐቅን ልጁን እግዚአብሔር እንዳዘዘው ለመሥዋዕት ያቀረበው ከዚሁ ቦታ ነው ይባላል። እንዲሁም አባታችን ያዕቆብ ከወንድሙ ከኤሳው ሸሽቶ ሲሄድ ሌሊት ከዚህ ቦታ ተኝቶ ሕልም ያለመበት ቦታ ነው እየተባለ ይተረካል። ዛሬ ግን ከዚሁ ቦታ ላይ የእስላም መስጊድ ተሰርቶ ይገኝበታል። ይህ የእስላም መስጊድ የተሠራው እስላሞች እስራኤልን አገር በወረሯት ጊዜ በ691 ዓመተ ምህረት ነበር ይባላል። ከሐር ሐባይት ማለት ቤተ መቅደሱ በነበረው በስተ ምዕራብ በኩል የቤተ መቅደሱን ግንብ አቅፎ የነበረው ቅጥሩ ኮቴላ ማዕራቢ የተባለ ቅዱስ ቦታ ይገኝበታል። በ1967 ዓመተ ምህረት የስድስቱ ቀን ጦርነት ከሆነ ወዲህ ኮቴላ ማዕራቢ በእስራኤል እጅ ይገኛል። ዛሬ የእስራኤል ሕዝብ የሆነ ሁሉ በብዛት ወደ ኮቴላ ማዕራቢ እየሄደ ሲጸልይ ይታያል። ኢየሩሳሌም ከተማ። ኢየሩሳሌም ከተማ ለብዙ ዓመታት በተለያዩ ዘመናት የእስራኤል ዋና ብሔራዊ መናገሻ ከተማ ነበረች። ከብዙ ሺህ ዓመታት በፊት የመጀመሪያዋ ንጉሥ የነገሰባትና አገሪቱ ዋና ከተማ እንድትሆን የመሠረታት ወይም የቈረቈራት ያቋቋማት ንጉሥ ዳዊት ነበር። ከዚያም ቀጥሎ ልጁ ሰለሞን ነገሰባት፣ ቤተ መቅደስንም ሠራባት። በተከታታይ የዳዊት ዘር ነግሶባት ከተማዋም የእስራኤል ዋና ከተማ ተብላ እየተጠራች በዓለም ታውቃ ትኖር ነበር። በዘመናችንም ታላላቅ ዋና ዋና የመንግሥት መሥሪያ ቤቶች በዚቹ ከተማ ይገኙበታል። የፓርላማው የክኔሴት መሥሪያ ቤት የሚገኘውም እዚሁ ነው። የፕሬዝደንቱና የጠቅላይ ሚኒስትሩ መሥሪያ ቤትና መኖሪያቸውም በዚሁ ከተማ ነው። እስራኤልን ኢየሩሳሌም ታዋህዳለች። ይሩሻላይም ሀብኑያ ክኢርሸ ኹብራ ላይ ያኽዳብ ኢየሩሳሌም ሰ ኽንስት ከመሃገር እለ ከማሃ ወህቡረ ምስሌኻ። ኢየሩሳሌም እርስ በርሷ እንደ ተገጣጠመች ከተማ ተሰርታለች። ኢየሩሳሌም እንዴት የእስራኤልን ሕዝብ ታዋህዳለች! ኢየሩሳሌም በመልካም ሥርዓት የተመሠረተችና ሰዎች በኅብረት የሚኖሩባት ከተማ ናት። ከብዙ ሺህ ዓመታት በፊት ንጉሠ ዳዊት ኢየሩሳሌምን ዋና መናገሻ ከተማ እንድትሆን ስለ አወጀ የእስራኤል ሕዝብ በአንድነት ለመኖር በቅቷል። የእስራኤል ነገዶች ሁሉ የሚሰበሰቡት ወደዚች ከተማ ነው። ንጉሠ ሰለሞን በኢየሩሳሌም ቤተ መቅደሱን በመሥራቱ
ኢየሩሳሌም የእስራኤልን አንድነት ለመጠበቅና ለማዋሃድ ችላለች። በሕገ ኦሪትም እንደ ተጻፈው በዓመት 3 ጊዜ ወንድ ልጅህ በእግዚአብሔር ፊት ይታይ ትላለች። ስለዚህ በፋሲካ በማዕረርና በበዓለ መጸለት በዓል የእስራኤል ሕዝብ የአልያ ልሬጌልን ትእዛዝ ለመፈጸም በብዛት ወደ ኢየሩሳሌም ስለሚሄድ ኢየሩሳሌም ሕዝቧን ታገናኛለች። ስለዚህ ኢየሩሳሌም ሕዝቧን እስራኤልን አገናኝና አዋሃጅ ሰብሳቢ ከተማ ናት። ደጌል ይስራኤል የእስራኤል ሰንደቅ ዓላማ። የእስራኤል ሰንደቅ ዓላማው ነጭና ሰማያዊ ቀለማት ያለው ነው። ይህም በየጠዋት በጸሎት ጊዜ የሚለበሰው የጣሊት ምልክት ነው። ከሰንደቅ ዓላማው መካከል ላይ የዳዊት ጋሻ ባለ 6 ማዕዘን ቅርጽ ይታይበታል። የሰንደቅ ዓላማውና ምሳሌ የዳዊት ጋሻ ኢየሩሳሌም ሕዝቦቿን በአንድነት ሰብስባ እንድታስተዳድር የምኞት መግለጫና የድል መጎናጸፊያ ነው። ጣሊቱ ደግሞ ኢየሩሳሌም ሕዝቦቿን ሰብስባ የአምላክን መንገድ በአንድ ልብ አውቀው እንዲጸልዩና በሀገሪቱ ሰላም ሰፍኖባት ለዘላለም እንድትኖር በመመኘት ነው። በአጠቃላይ ዮም ኢየሩሻላይም ወይም የኢየሩሳሌም ቀን ተብሎ የሚጠራው በዓል በየዓመቱ እንደ ዕብራውያን አቆጣጠር ሚያዝያ 28 ቀን ከመከበሩም በላይ ያለፉትን የእስራኤልን ሕዝብ አስደናቂ የሆኑትን ታሪክ ጭምር ለማወቅ ያስችላል። በዚህ አይነት የእስራኤል ሕዝብ በሁለት አይነት መንገድም ተጠቅሟል። አንደኛው የተቀደሰችው ቦታ ኮቴላ ማዕራቢ በእስራኤል እጅ በመሆኑ በየቀኑ ሕዝቡ እየሄደ የሚጸልይበት ቅዱስ ቦታ በመኖሩ፣ ሁለተኛ በዘመናችን እስራኤል ነጻነቷን አግኝታ የእስራኤል ሕዝብ በመደሰቱና በማግኘቱ ይሁዳውያን ሁሉ በአንድነት በመሰባሰቡ ታላቅ ዕድል በማግኘቱ ነው። ስለዚህ የኢየሩሳሌም ቀን ከላይ በተጠቀሰው ቀን ስለሚከበር እግዚአብሔር አምላካችን ቤተ መቅደሱን ሰርቶልን ለማየትና ለመጸለይ እንዲያበቃንና እስራኤል ለዘላለም ጸንታ እንድትኖር ለአምላክ ፈቃዱ ይሁን። አሜን። יברכך השם מציון וראה בטוב ירושלים. יברכך השם מציון כל ימי ימי חייך ורבנים לבניך שלום על ישראל ורבנים לבניך שלום על ישראל. አዘጋጅ ዮሴፍ ዳዊት